ለጋራ ጥቅሞቻችን በጋራ ስንሰራ ሩቅ የሚመስሉ ትላልቅ ስኬቶቻችን ፈጥነው ይከናወናሉ። ይህንን አዲስ የፖለቲካ ምህዳር ከቅርብ ዓመታት ወዲህ በስፋት እየተገበርነው ነው። ይህንን የሚሉት የኦሮሚያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት አባላቶች ናቸው። የምክር ቤቱ አባላት ትልቅ ስኬት ከተመዘገበባቸው የልማት ዘርፎች መካከል አንዱ የአረንጓዴ አሻራ መርሃ ግብር መሆኑን በማንሳት የስልጡን ፖለቲካ መገለጫ የሆነው የሀሳብ ልዩነትን በሀሳብ ብቻ የመሞገት ባህል ቢኖርም ለጋራ ጉዳይ በጋራ መቆም ለምርጫ የሚቀርብ አለመሆኑን ነው የሚያነሱት። እንደሚታወቀው ሀገራችን በጥቅጥቅ ደን በተፈጥሮ ሀብት የካበተች የነበረች ቢሆንም ባለፉት ረጅም ዓመት ዘመናት ይሄ የደኖች መመንጠርና የመሳሰሉት ወደ 3% ወደታች ያወረደንና ላላስፈላጊ የአየር ንብረት ለውጥ ትግል ውስጥ እንድንገባ ያደረገን ነው። ይሄ አሁን አረንጓዴ አሻራ ባለፉት 6 ዓመታት ሲመጣ ደግሞ ይሄንን ፐርሰንት በእጥፍ በብዙ እጥፍ ያመጣል። እንደምናየው ብዙ አይነት ለውጦች የአየር ንብረት ለውጥ የገበሬው ጋር የምርታማነት ጋር የተለያዩ ነገሮች ጋር የአመለካከትም ችግሮች እየፈታ የመጣ ስለሆነ ይሄንን የአረንጓዴ አሻራ እኛ የሀገር ፕሮጀክት ብለን ስለምንረዳ እንደ ፓርቲም እንደ ጋራ ምክር ቤትም እንደ ግለሰብ የምንደግፈውና በየአመቱ ደግሞ ይሄንን የአረንጓዴ አሻራችንን እያኖርን የምንሄድበት መሆኑን ነው የምንረዳው። ከጣት ጣት እንደሚለያየው ሁሉ በመልክ በሃይማኖት በዘር ልንለያይ እንችላለን። በሀገራዊ በሆኑ ጉዳዮች ላይ ግን ሁላችንም ፓርቲዎች በ1162 ከምርጫ ቦርድ በአዋጁ መሰረት ሰርተፊኬት አውቀን ተቀብለን የምንንቀሳቀስ አካላቶች አገርን ማዝለቅ አገርን ማልማት ከዚህ ውጪ ሌላ አጀንዳ የለንም። የህዝብን ተሳትፎ አከለንበት የተሻለን አገር ገንብተን በአፍሪካም ሆነ በዓለም አቀፍ ተወዳዳሪ የምትሆን ትልቅ አገር መገንባት እውን ስለሆነ ፍላጎታችን ይህም ስለሆነ በዚህ ሂደት ውስጥ ማንም አገርን የመሸፈን ጥሪ በሚጠራ ሰዓት ላይ አብሮ መሳተፉ ትልቅ እድል አለው ብለን ነው የምንወስደው። የጋራ ምክር ቤቱ አባላት በሸገር ከተማ የአረንጓዴ አሻራቸውን አኖረዋል። በቀደመው የሀገራችን የፖለቲካው እሳቤ ልዩነቶችን በሀሳብ ልዕልና ከማሸነፍ ይልቅ አንዱ ሌላውን የሚያሳድድበት የነበረ መሆኑ በጋራ ማሳካት የነበሩብንን ነገሮች እርቆን ቆይቷል ባይ ናቸው አባላቱም። ይህ የአረንጓዴ አሻራ መርሃ ግብር የአንድ አካል ወይም ግለሰብ ጉዳይ ሳይሆን የሀገር ጉዳይ በመሆኑም በጋራ በመቆም ሀገርን የማጽናት ስራ ሊሰራ ይገባል። የሀገርን ገጽታ የሚቀይር የህዝብን የማህበረሰብን ኢኮኖሚ ማሻሻል የሚችሉ ማንኛውም የመንግስታዊ የሆኑ ጉዳዮች ላይ እንሳተፋለን፣ በጋራ እንሰራለን። ይሄ መሆን ሲችል ህዝባችን ከኛ የሚማራቸው ነገሮች አሉ። ዛሬ በዚህም ቦታ ላይ እኔ ችግኝ ብቻ ተተክሏል የሚል እምነት የለኝም። ሀገርን እያጸናና ሀገር እየተከልን ነው የምንገኘው። ሌላ የፖለቲካ እሳቤም አብሮ እየተከልን ነው የምንገኘው ብዬ ነው የማስበውና ይሄ ለትውልድ ሲተላለፍ ለሚቀጥለው ጄኔሬሽን እጅግ በጣም ትልቅ መልእክት ያለው ይመስለኛል። እዚህ ምክር ቤት መደራጀታቸው የግላቸውን የፖለቲካ አላማቸውን ማራመድ የሚያግዳቸው ነገር የለም። እሱን አቋማቸውን ይዞ ያራምዳሉ። ምክር ቤቱ ጋር ስንገናኝና በጋራ ጉዳዮች ስንወያይ ደግሞ ሀገራዊ አጀንዳዎች አሉ። ሁሉም ልማት ይፈልጋል። ሁሉም ሰላም ይፈልጋል። ሁሉም የባህር ጥያቄ አለው። በእነዚህ መሰል ጉዳዮች ላይ በጋራ ተባብረን መስራት እንችላለን ብለን አምኖበት ነው ሁሉም በዚህ ጉዳይ ላይ እየሰራ ያለው። የሀሳብ ልዕልና ነክሶ ሀገር የምትለማበት የዲሞክራሲ ልምምድም የሚዳብርበት ጊዜ ነው። ለሀገርም ይህ ያስፈልጋታል የሚሉት የምክር ቤቱ አባላት በኋላ ቀር አስተሳሰብ ህዝብና ሀገርን የምናቆረቁዝበት ሳይሆን በጋራ በመቆማችን የጋራ ህልማችን እውን ይሆናልም ባይ ናቸው። ህዝቡ የሰከነ ፖለቲካ እንድታራምድለት ይፈልጋል። የሀሳብ የበላይነትን እንድታመጣለት ይፈልጋል። በሀሳብ እንድትሞግትለት ይፈልጋል እንጂ ዛሬም መሳሪያ የወረወልክ ገዥውን ፓርቲ በህዝብ የተመረጠውን ፓርቲ የምታገልበትን ስርዓት እንድታመጣና የህይወት መስዋዕትነት እንድትከፍለት ህዝቡ አይፈልግም። የሚመጡትም አዳዲስ ትውልዶች ይህን ተቀብለው አገር እንዴት መጽናት እንዳለበት አገር እንዴት መገንባት እንደሚችልበት መሰረት የምንጥል ከሆነ ከፊታችን የምናየው በተለይ እንደ ቀይ ባህር አይነት ጥያቄዎቻችንን በቀላሉ ልናስመልስ የምንችልበት መንገድ አለ ማለት ነው። የኛ ሀገር የፖለቲካ ባህል ወይ ጥላቻ ላይ ነው፣ አንዱን በመንቆር ነው፣ አንዱን በገለው በመራመድ ነው የሚሆነው። አሁን ግን ያን ነገር እንዲቀር አድርጓል። የአረንጓዴ አሻራ ብቻ አይደለም፣ የሀገራዊ ጉዳዮች አሉ፣ ሌሎች ጉዳዮች። የፖለቲካ ባህላችን በሀሳብ ላይ ብቻ መሆን አለበት። በሀሳብ ላይ መፎካከር መቻል አለብን። ፖሊሲያችን ፕሮግራማችን ሊለያይ ይችላል። የሀገራዊ ጉዳይ የሆኑ እንዲህ አይነት ኩነቶች ግን የፖለቲካ ባህሉን እየቀየሩት አብሮ መቆም ይቻላል። የሀሳብ ልዩነት ቢኖርም ለካ አብሮ መስራት ይቻላል። የጋራ ምክር ቤቱ አባላት የአረንጓዴ አሻራ መርሃ ግብሩን ካከናወኑ በኋላም የ2018 ዓመተ ምህረት የስራ ክንውናቸውን በመገምገም የቀጣይ የትኩረት አቅጣጫን አስቀምጠዋል።